ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ ቤተሰቦቻችን? ዛሬ ደግሞ ዘወትር የምትጠቀሟቸውን ቃላት በመጻፍና በማንበብ የአማርኛ ጽሑፍን በቀላሉ እንዴት አድርጋችሁ ማንበብና መጻፍ እንደምትችሉ የማሳያችሁ ይሆናል። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ሳብስክራይብ አድርጉ። ላይክ፣ ሼር እያደረጋችሁ ዩቲዩባችን አበረታቱ። ከኛ ጋር መማር የምትፈልጉ ልጆቻችሁን ማስተማር የምትፈልጉ ቤተሰቦቻችን ካላችሁ ስልካችን ሴቭ አድርጋችሁ ያዙና በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ደውሉልን። በምትፈልጉት ሰዓት በኦንላይን ባላችሁበት ሆናችሁ የምትፈልጉትን ትምህርት እንድትማሩ ወዲያውኑ ሁኔታዎችን አመቻችተን እናስጀምራችኋለን። አሁን ቀጥታ ወደ ዛሬው ትምህርት ይዣችሁ ልሄድ። እንግዲህ እነዚህ የምታዩቸው ሁላችንም ዘወትረን ከሰዎቹ ጋር ስናወራ የምንነጋገራቸው ቃላት ናቸው። እነዚህን ቃላት እናንተ እየጻፋችሁና እያነበባችሁ እነዚህን የተለመዱ ቃላትን ብቻ በመጻፍና በማንበብ ሙሉ የአማርኛ ጽሑፍን ለማንበብና ለመጻፍ የሚያስችላችሁ ይሆናል። ስለዚህ ከኔ ጋር እስከ መጨረሻው ተከታተሉ። ለምሳሌ ይህ የት ነህ ይላል። የት ነህ። አሁን እናንተ የሆነ ጓደኛችሁን ደውላችሁ የት ነህ፣ ማነህ፣ እንደዚህ ነገር ሁሉ የምትናገሩት ቃል ነው። ስለዚህ የት ነህ፣ ይኸው ጥያቄ ምልክት ነው። አሁን የት ነህ። ከዛ ሴት ከሆነች ደግሞ የምታናግሯት ሰው የት ነሽ፣ የት ነሽ፣ የት ነሽ። ስለዚህ በህ ቦታ ሽን መተካት ማለት ነው። የት ነህ፣ የት ነሽ። ይህ ደግሞ ደውልልኝ፣ ወንድ ከሆነ የምታወሩት ሰው ደውልልኝ ትላላችሁ። ወይም ደግሞ እንዲደውልላችሁ የምትፈልጉት ሰው ወንድ ከሆነ ደውልልኝ ብላችሁ ትናገራላችሁ። ሴት ከሆነች ደግሞ ደውይልኝ። ስለዚህ እንድትደውልላችሁ የምትፈልጓት ሴት ከሆነች ወይም ደግሞ እያወራችኋት ያለችዋ ሴት ከሆነች ደውይልኝ። አንዷን ል በይ መተካት ማለት ነው። ደውይልኝ። እሺ፣ ከዚህ ጋር ደግሞ መላሹ እደውላለሁ ወይም ደግሞ እናንተ ለምታወሩት ሰው እደውላለሁ ለማለት ይሄው ይህን ጽሑፍ አሁን ብዙ ጊዜ ደውልልኝ፣ ደውይልኝ፣ እደውላለሁ። ይህ ሁሌ የምናወራው እና የተለመደ ቃል ነው። እንደዚህ አይነት እናንተ የምትጠቀሟቸውን ቃላት እየጻፋችሁ እና እያነበባችሁ የአማርኛ ጽሑፍን መጻፍና ማንበብ መለማመድ። እደውላለሁ፣ እደውላለሁ። ምን ይላል? እደውላለሁ። ይቺ ደግሞ ደህና ነህ። ምን ይላል? ደህና ነህ፣ ደህና ነህ። ሴት ከሆነች ደግሞ በህ ቦታ ሽን መተካት ነው። ደህና ነሽ፣ ደህና ነሽ ትላላችሁ። ደህና ነሽ። እሺ፣ ከዚያ ውጭ ሌላ ወሬ ለማውራት ወይም ደግሞ ረዘም ላለ ሰዓት ሳታገኙት የቆያችሁ ሰው ከሆነ ስታገኙት ጠፍተሃል፣ ጠፍተሃል። ሴት ከሆነች ደግሞ በሃ ሻን መተካት። ይሄው ጠፍተሻል። እንግዲህ ወንድ ከሆነ ጠፍተሃል ትላላችሁ። ሴት ከሆነች ደግሞ ምን ትላላችሁ? ጠፍተሻል። አሁን እነዚህ ቃላት ብዙ ጊዜ እንደዚሁ የምናወራቸው ቃላት ናቸው። ጠፍተሃል፣ ጠፍተሻል። ከዛ ውጭ ስናወራ ሌላ ምን ልንል እንችላለን? ምን አዲስ አለ ወይም ደግሞ ምን አዲስ ነገር አለ ለማለት ምን አዲስ አለ ልንል እንችላለን። ምን አዲስ አለ። እሺ፣ ሌላ የምናደርገው ነገር ለምን። ሌላስ? እንዴት፣ እንዴት። ይቺ ምን ፈልጎ ነው። ስለዚህ ምን ትላላችሁ? ምን ፈልጎ ነው። ሴት ከሆነች ደግሞ ምን ፈልጋ ነው። ስለዚህ
እነዚህን ነገሮች ብዙ ጊዜ የምንጠቀማቸውና የተለመዱ ቃላት ናቸው። እናንተ ብዙ ጊዜ መጻፍ የምትፈልጉት ሊሆን ይችላል። የት ነህ ወይም ደግሞ የት ነሽ ወይም ደግሞ ደውልልኝ። ሴት ከሆነች ደግሞ ደውይልኝ። እሺ እደውላለሁ። ደህና ነህ፣ ደህና ነሽ። ጠፍተሃል፣ ጠፍተሻል። ምን አዲስ አለ? ለምን? እንዴት? ምን ፈልጎ ነው? ምን ፈልጋ ነው? እነዚህ ነገሮች የተለመዱ ነገሮች ናቸው። ስለዚህ እነዚህ እየጻፋችሁ እናንተ የመጻፍና የማንበብ ክህሎታችሁን ማዳበር ነው። እነዚህንን አሁን ለምሳሌ አጠራጠር ያሉ ጽሁፎች ናቸው። እነዚህን ሰብሰብ አድርጋችሁ ደግሞ ሰላምታ ልትቀያየሩ ትችላላችሁ። ለምሳሌ ከዛ እንዴት ነህም ብቻ አየን አይደለ? እናንተ ደግሞ በሰላምታ መንገድ እየተጻጻፋችሁ ወይም ደግሞ እየተነጋገራችሁ ከሆነ በቴክስት እየተጻጻፋችሁ ቢሆን ለምሳሌ ሰላም ሰላም ሰላም፣ እንዴት 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 ነህ ነህ። ምን ብላችሁ ጻፋችሁ ማለት ነው? ሰላም እንዴት ነህ። ይኸው ይህ ረዘም ያለ ጽሁፍ ነው። ከዛ ላይ ብዙ ቃላትን ነጣጥለናቸው ነበር። እነዚያን ሰብሰብ አድርገን እኛ ደግሞ ለሰላምታ በሚመች መንገድ እናንተ ለምሳሌ ሰላምታ ለመጠየቅ ሰላም እንዴት ነህ፣ ሴት ከሆነች ደግሞ እናንተ የምትጠይቁት ሰላምታ እንዴት ነህን እንዴት ነሽ ማድረግ ማለት ነው። ሽን ህን ሽ ማድረግ። ስለዚህ ሰላም እንዴት ለሁለቱም ይሰራል። ለሴት ከሆነች ሽ ትላላችሁ፣ ወንድ ከሆነ ህ። ስለዚህ እነዚህ ቃላት አሁን ብዙ ጊዜ የምንጠቀማቸው ናቸው። በቀላሉ እናንተ ቀለል ብሏችሁ የምትጠቀሙትን ቃላት እየጻፋችሁ እነዚህን ደግሞ እያነበባችሁ ከጓደኞቻችሁ ጋር እየተጻጻፋችሁ አማርኛን ማንበብና መጻፍ መለማመድ። ሰላም እንዴት ነህ ወይም ደግሞ ከሴት ጓደኛችሁ ጋር ወይም ደግሞ ሴቶች ከሴቶች ጋር ወንዶች ከሴቶች ጋር ወይም በተለያየ ሰው ብቻ ጾታን መሰረት ያደረገ ከሆነ ህና ሽን መጠቀም። ለምሳሌ ይቺ ሰላም እንዴት ነሽ። እንግዲህ እናንተ እየጻፋችሁ ያለ ከሴት ጋር ከሆነ መልክቱ እየተሰጠ ያለው ለሴት ከሆነ እንዴት ነሽ ትላላችሁ፣ ለወንድ ከሆነ ደግሞ እንዴት ነህ ትላላችሁ ማለት ነው። እሺ ለምሳሌ እኔ ደህና ነኝ፣ እኔ ደህና ነኝ፣ እኔ ደህና ነኝ፣ እኔ ደህና ነኝ። አንተ ደህና ነህ መልሳችሁ ጥያቄ መጠየቅ። የእናንተ ሰላም እንዴት ነህ እንዴት ነሽ ከተባላችሁ እኔ ደህና ነኝ መልሳችሁ ደግሞ ለሱ ሰላምታ ደህንነቱን ለመጠየቅ አንተ ደህና ነህ፣ አንተ ደህና ነህ ብላችሁ ልጠይቁ ትችላላችሁ። አሁን አንተ ደህና ነህ ሲል ጥያቄ ምልክት መሆኑ አንተ ደህና ነህ ከተባለ አውቃለሁ አንተ ደህና ነህ ነው። አንተ ደህና ነህ ብላችሁ ጥያቄ ምልክት ካረጋችሁ ደግሞ ደህና ነህ ወይስ የሆነ የተፈጠረ ችግር አለ የሚል ጥያቄ አለው ማለት ነው። ስለዚህ ይሄ 4 ነጥብ ወይም ደግሞ ይሄ ቃል አንክሮ ቢሆን በትርጉም የተለያየ ነው። እነዚህ ምልክቶች መጠቀም ትርጉሙንም የተለየ ያደርገዋል ማለት ነው። ለምሳሌ እኔ ከዚህ ጋር ላይ ጥያቄ ምልክት ነው ያደረኩት። አንተ ደህና ነህ ነው የሚለው። ስለዚህ እሱም እንዲመልስልኝ የሚፈልገው ነገር አለ። አዎ ደህና ነኝ፣ ወይም ደግሞ እንደዚህ ሁኜ እኮ ሰሞኑን እንደዚህ ችግር ተፈጥሮ ምናምን ብሎ የሆነ ነገር እንዲያወራልኝ እጠብቃለሁ ማለት ነው። ወይም እናንተ ይህን ነገር ስታደርጉ ከምትጽፉለት ሰው ጋር የምትመልሱት እንዲመልስላችሁ የምትፈልጉት ነገር ይኖራል ማለት ነው። ስለዚህ አንተ ደህና ነህ ብላችሁ ጥያቄ ልትጠይቁ ትችላላችሁ። ከዛ ውጭ አለሁ ቤተሰብ ሰላም ነው ወይም አለሁ ወይም ደግሞ ደህና ነኝ አለሁ አለሁ ቤተሰብ ሰላም ነው፣ ቤተሰብ ሰላም ነው። እሺ ደህና ናቸው እና ምን አዲስ ነገር አለ? አሁን ደህና ናቸው፣ ከኔ ጋር ደህና ናቸው፣ ሁሉም ሰላም ነው ብላችሁ የእሱ ጋር ደግሞ ያለ ነገር መረጃ ከፈለጋችሁ ምን አዲስ አለ ወይም ደግሞ ከአንተ ጋርስ ምን የተፈጠረ ነገር አለ? እንደ በፊቱ ነው ወይስ ደግሞ አዲስ የተፈጠረ ችግር አለ? አዲስ የተፈጠረ ደስታ አለ? አዲስ የተፈጠረ ምን አለ የሚለውን ለመጠየቅ በአጭር ቃል ምን አዲስ አለ ከአንተ ጋር ብላችሁ ልትጠይቁ ትችላላችሁ። ስለዚህ ምን አዲስ አለ ወይም ደግሞ ምን አዲስ ከአንተ ጋር ምን አዲስ ብላችሁ ልትጠይቁ ትችላላችሁ። ስለዚህ ሰላም እንዴት ነህ ብሎ ሲጠይቅ መልስ ሊመልስ የሚችለው ሰው ደህና ነኝ፣ አንተ ሰላም ነህ፣ አንተ ሰላም ነህ። ወይም ደግሞ ሴት ከሆነች
አንተ በሚለው ቦታ አንቺ ማድረግ ማለት ነው። አንቺ ሰላም ነሽ፣ ነህን ሺ ማድረግ፣ ይችን ሺ ማድረግ። ሴት ከሆነ ደህና ነኝ፣ አንተ ሰላም ነህ። ሴት ከሆነች ደግሞ ደህና ነኝ፣ አንቺ ሰላም ነሽ። እንግዲህ የጻፈችላችሁ ወይም ደግሞ የምትጽፈዋ ለእናንተ ጥያቄ የምትጠይቀዋ ሴት ከሆነች መልሳችሁ አንቺ፣ እዚያ ደግሞ ሰላም ነሽ፣ ደህና ነሽ ብላችሁ በሴት ጾታ አመልካች ቅጥያ ትጠቀማላችሁ። ለወንድ ከሆነ ደግሞ አንተ ደህና ነህ፣ ሰላም ነህ፣ የወንድ ቅጥያ ወይም ደግሞ የወንድ ጾታ አመልካች ቅጥያን ህን ትጠቀማላችሁ። ለሴት ከሆነ ሽን ትጠቀማላችሁ ማለት ነው። ስለዚህ ሰላም እንዴት ነሽ ከሆነ ለሴት ከሆነ ሴቷ ልትመልስላችሁ የምትችለው እኔ ደህና ነኝ፣ አንቺ ሰላም ነሽ እና ለሴት ከሆነ ምላሽ የምትሰጠው ይህን እንላለን ማለት ነው። እሺ እኔ ደህና ነኝ፣ አንተ ደህና ነህ ካለ እኔ ደህና ነኝ፣ ጠፋህ ወይም ደግሞ ሌላ ልትሉ ትችላላችሁ። እዚህ ጋር ለምሳሌ እኔ ደህና ነኝ፣ እኔ ደህና ነኝ፣ ጠፋህ። ሴት ከሆነች ደግሞ ምንድን ነው የምትሉት? በቦታ ሺን መተካት ጠፋሽ ልትሉ ትችላላችሁ። አለሁ፣ ቤተሰብ ሰላም ነው። እንግዲህ ጠፋሽ ሲባል አለሁ፣ ደህና ነኝ፣ በስራ ቢዚ ሁኜ ነው፣ እንደዚህ ብላችሁ ልትጽፉ ትችላላችሁ። ለምሳሌ እኔ ለመለማመጃ ያህል አለሁ፣ ቤተሰብ ሰላም ነው። እንግዲህ እኔ ደህና ነኝ፣ ጠፋህ ምናምን ሲባል አለሁ፣ ደህና ነኝ፣ ቤተሰብ ሰላም ነው። እንግዲህ ለጠፋህ ላላችሁ ሰው የእሱን ቤተሰብ ሰላምነት፣ የቤተሰቦቹን ሰላምነት፣ የእሱ ሰላምነት ለመጠየቅ አለሁ፣ ደህና ነኝ፣ ቤተሰብ ሰላም ነው ብላችሁ ልጠይቁ ትችላላችሁ። እንግዲህ ቤተሰብ ሰላም ነው ስትሉ ጥያቄ ምልክት የሚሆነው የእሱን ቤተሰቦች ሰላምነታቸውን እየጠየቃችሁ ስለሆነ ነው። 4 ነጥብ ቢሆን ቤተሰብ ሰላም ነው ብትሉ ምናልባት የእናንተን ቤተሰቦች ሰላም ናቸው የሚል መልዕክት ሊያስተላልፍ ይችላል። ጥያቄ ምልክት ስታደርጉ ግን የእሱን ቤተሰቦች ሰላም መሆናቸውን አለመሆናቸውን እየጠየቃችሁ ስለሆነ እሱ ሊመልስላችሁ የሚችል መልስ ይኖራል። ለምሳሌ ደህና ናቸው፣ ያ ማለት ቤተሰቦቹ ደህና ናቸው፣ የእኔ ቤተሰቦች ደህና ናቸው እያላችሁ ነው። አንተ ጋስ፣ ከሱ ጋር ምን አዲስ አለ? አንተ ጋስ ልትሉ ትችላላችሁ። ደህና ናቸው፣ አንተ ጋስ። ከዚያ እሱ ደግሞ ምን ደህና ናቸው እና ምን አዲስ አለ? እንግዲህ ደህና ናቸው፣ ቤተሰቦቹም ደህና ናቸው፣ እሱም ደህና ነኝ አለ። ከዚያ ምን አዲስ አለ? እና ደህና ናቸው እና ምን አዲስ አለ? ከዚያ ምንም አዲስ የለም። ያ ማለት ሁሉም ሰላም ነው። የተፈጠረ እና ያ ጓደኛችሁ ከምታውቁት የተለየ ነገር፣ በፊት ከምታውቁት ነገር የተለየ ምንም የለም። እያወራችሁ ያለ ነገር ብቻ ነው። ሌላ አዲስ ነገር ሊጨምርላችሁ የሚችል መረጃ የለም ማለት ነው። ሁሉም ሰላም ነው። ስለዚህ ሁሉም ሰላም ነው። ስለዚህ እነዚህ ነገሮች እየጻፋችሁ እያነበባችሁ ምን ተለማመዳችሁ? መጻፍና ማንበብ። ከዚያ ውጭ ደግሞ ሰላምታ ስትቀያየሩ እንዴት እንደምትጽፉ እንደምታነቡ። ለምሳሌ ይህ ሰላም እንዴት ነህ ሲላችሁ ደህና ነኝ፣ አንተ ሰላም ነህ። ወይም ደግሞ ሴት ከሆነች ምን በሉ ነው ያልኳችሁ? አንቺ። ተን በቺ መተካት። ሰላም ነህ የምትለዋን ነሽ፣ ለሴት ከሆነ ሰላም ነሽ፣ አንቺ ሰላም ነች። ስለዚህ ይችን ተን ሺ ማድረግ፣ ይችን ህ ደግሞ ሺ ታደርጋላችሁ ማለት ነው። ስለዚህ ለሴት ከሆነ ሺ፣ ለወንድ ከሆነ ደግሞ ህ። እሺ ሰላም እንዴት ነሽ? አሁን ሴት ናት። እዚህ ጋር ህ ነበር፣ እንዴት ነህ ነበረ። ሰላም እንዴት ነሽ ለሴት ከሆነ ከዛ መላሽ ደህና ነኝ፣ አንቺ ሰላም ነሽ። እንግዲህ ደህና ነኝ፣ እኔ ደህና ነኝ፣ አንቺ ሰላም ነሽ። እንግዲህ ከዚህ ጋር ላይ ጥያቄ ምልክት ሲሆን ደህና ነኝ፣ አንቺ ሰላም ነሽ ጥያቄ ነው መልሱ። ከዛ መላሽ ደግሞ ምን ሊል ይችላል? እኔ ደህና ነኝ፣ አንተ ደህና ነህ። ወይም ደግሞ ሴት ከሆነች ምንድን ነው የምትሉት አልኳችሁ? አንቺ ደህና ነሽ። ይችን ህን በሺ ይችን ተን ደግሞ በቺ ትተካላችሁ። ከዛ መላሽ ምን ሊል ይችላል? እኔ ደህና ነኝ፣ ጠፋህ። ሴት ከሆነች ደግሞ ጠፋሽ ሺ ታረጓታላችሁ። ይችን ለሴት ከሆነ ጠፋሽ ነው የሚባለው። ወንድ ከሆነ ደግሞ ጠፋህ ይባላል። እሺ አለሁ ቤተሰብ ሰላም ነው። አሁን አለሁ ወይም አለሁ ደህና ነኝ፣ ቤተሰብ ሰላም ነው። እንግዲህ አለሁ ብሎ ስለ ቤተሰቦች እየጠየቀ ነው። ከዚያ ቤተሰቦች ደግሞ መላሽ ደህና ናቸው። ያ ማለት ቤተሰቦች ደህና ናቸው ማለቱ ነው።
አንተ አንተ ጋስ አንተ ጋስ። ያ ማለት ሴት ከሆነች ደግሞ ከአንቺ ጋስ አንቺ ጋስ። ይችን ቺ ማድረግ ጋስ አንቺ ጋስ። ከዛ መላሽ ደህና ናቸው ደህና ናቸው። እና ምን አዲስ ደህና ናቸው አለ። እና ምን አዲስ እና ምን አዲስ። እዛ መላሽ ምንም ሁሉም ሰላም ነው ይላል። ምንም ሁሉም ሰላም ነው። ስለዚህ እንደነዚህ አይነት ጽሁፎችን እየደጋገማችሁ እየጻፋችሁ እያነበባችሁ ተለማመዱ። ከዛ ውጭ ከኛ ጋር ለመማር ደግሞ ስልካችን ሴቭ አድርጋችሁ ያዙ። በማንኛውም ሰዓት በኢሞ፣ በዋትሳፕ፣ በቴሌግራም ደውሉልን። ባላችሁበት ቦታ በሚመቻችሁ ሰዓት በኦንላይን በምትፈልጉት ሰዓት እንድትማሩ እናደርጋለን። ስለዚህ አማርኛ፣ እንግሊሽ፣ ሂሳብና ሌሎችም ትምህርቶች ለመማር ልጆቻችሁን ለማስተማር ስልካችን ሴቭ አድርጉት። በምትፈልጉት ሰዓት ደውሉልን። በማንኛውም ሰዓት ስልካችሁን አንስተን በድጋሚ እናስተምራችኋለን። ሰላም ሁኑ።